የኤማሁስ መንገደኞች ከኢየሩሳሌም ተነስተው ወደ ኤማሁስ 60 ምዕራፍ የሚሆን ሲጓዙ ንጉሠ ነገሥት መድህን ኃያል አምላክ በመካከላቸው ይጓዝ ነበረ። ወደ መቃብርም እንደወረደ ተስፋ እንደቆረጡ በአምላካቸው ይሄንን ይነጋገሩ ነበረ። የአዳምን ሞት የአዳምን ዕዳ በደል ሊደመስስለት ከጽልመት ወደሚደነቅ ብርሃን ሊያመጣው ፈቅዷልና እሱ ስለመተላለፋችን ቆሰለ። ቅዱስ ሙሴ አምላካችሁ በበረሃ ተሰቅሎ ታዩታላችሁ ያለውን ይህን ሁሉ ረስተው በሐዘን ይነጋገሩ ነበረ። አጋዕዝተ ዓለም ቅድስት ሥላሴ ለዓለም ያደረጉትን ድንቅ ድንቅ ሥራ መናገር አለብን። እንጀራን ባርኮ ቆርሶ ሲሰጣቸው የልቦናቸው ዓይን በራላቸው። ወልደ እግዚአብሔር ሕያው ወልደ ማርያም ስግው ነውና ከነሱ ጋር በማዕድ ተቀምጦ ሳለ ከነሱ ጋር ሲበላ አምላክ መሆኑን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ ይሴለሱ በአካላት ወይትዋሃዱ መለኮት። በአንድነት በሶስትነት የምትመሰገን አጋዕዝተ ዓለም ቅድስት ሥላሴ የዘላለም አምላክ የዘላለም ቅዱስ ክብርና ምስጋና ውዳሴና አምልኮት ከውቅያኖስ ጥልቅ እስከ አርያም ጥግ ከአጽናፈ ዓለም እስከ አጽናፈ ዓለም ላንተ ይሁን። አቤቱ ይህንን ሰዓት ወደ ፈቅደ የሰጠህን በቅድስናው ስፍራ የሰበሰብከን ክብር ላንተ ይሁን። ቅድስተ ቅዱሳን ወላዲተ አምላክ ንጽሕተ ንጹሐን የቅዱስ ሐና የቅዱስ ኢያቄም ፍሬ ቅዱስ ሚካኤል የቅዱስ ገብርኤል እህት የቅዱሳን መላእክት ሁሉ እህት ክብር ምስጋና ላንተ ይሁን። ቅዱሳን እንደየማይረጋችሁ ክብር ለእናንተ ይሁንልን። መድኃኔ እግዚእ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። መድኃኔ ዓለም በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ፣ ሰይጣንንም አሰረው፣ አዳምን ነፃ አወጣው፣ ሰላም ሆነ። ከእንግዲህ ወዲያ ደህንነትና ሰላም ሆነ። በምህረቱ ጠብቆ ይህን ሰዓት ወደ ፈቅዶ የሰጠን እግዚአ ሰመ ምድር ንጉሠ ነገሥት መድህን ኃያል አምላክ ወደ ድንግል ማርያም መድኃኔ ዓለም ስለማይነገሩ ሁሉ ስጦታ ክብር ለእሱ ይሁንልን። ቦአ ከመሂድር ምስሌሆሙ ብስራተ ቅዱስ ሉቃስ ምዕራፍ 24 ቁጥር 30 ቦአ ከመሂድር ምስሌሆሙ ከነሱም ጋር ያድር ዘንድ ገባ። ከነሱ ጋር ያድር ዘንድ ገባ። የቅዱስ ሉቃስ ብስራት ምዕራፍ 24 ቁጥር 30። እንደ እግዚአብሔር መልካም ፈቃድ ቢረዳን የምንናገርበት የትምህርቱ ርዕስ ይህ ይሆናል። በቅድሚያ አጋዕዝተ ዓለም ቅድስት ሥላሴን ወደ ሰዓት ወደ ፈቅደው የሰጡን ክብር ለእሱ ይሁን። ቅዱስ አብርሃም አምላክ የቅዱስ ይስሐቅ አምላክ የቅዱስ ያዕቆብ አምላክ አምላከ ቅዱሳን ቅዱስ እግዚአብሔር እንደኛ ፈቃድ ሳይሆን እንደሱ እሱ በወደደው ያስተምረን ዘንድ ቅዱስ ፈቃዱ ይሁንልን። እንግዲህ ዛሬ የምንማማርበት የትምህርቱ ርዕስ ታሪኩ ተመዝግቦ ያለው በብስራታዊ ቅዱስ ሉቃስ ምዕራፍ 24 ከቁጥር 13 አንስቶ እስከ 35 ያለው ታሪክ ነው። ይህም የኤማሁስ መንገደኞች በሚል ታሪክ በቅድስት ቤተ ክርስቲያን የሚታወቅ ነው። የኤማሁስ መንገደኞች ለስም አጠራሩ ክብር ይሁንና እግዚአ ሰማያዊ ምድር መከራ ሞትን ተቀብሎ በመስቀል ላይ ተሰቅሎ ወደ መቃብር ወርዶ ሞትን ድል አድርጎ ከተነሳ በኋላ በሶስተኛው ዕለት ከ72ቱ ደቀ መዝሙር ሁለቱ የሆኑት ቅዱስ መጽሐፍ ቀለዮጳ ይለዋል። ቀለዮጳ ማለት በቅድስት ቤተ ክርስቲያን አስተምሮ የቅዱስ ሉቃስ ስሙ ነው። ሐኪሙ ሰዓሊው ብስራታዊ ቅዱስ ሉቃስ ሌላ ስሙ ቀለዮጳ ብሎ በትርጓሜ መጽሐፍት በቅድስት ቤተ ክርስቲያን ታሪክ እናገኘዋለን። አንዱ ቅዱስ ሉቃስ ነው። ሌላኛው ደግሞ የማታው ተማሪ የአይሁድ አለቃ የሆነው ከመስቀል ላይ ከቅዱስ ዮሴፍ ጋር አውርዶ የገነዘው ቅዱስ ኒቆዲሞስ ነው።
ስለዚህ የኤማሁስ መንገደኞች ከኢየሩሳሌም ተነስተው ወደ ኤማሁስ 60 ምዕራፍ የሚሆን ሲጓዙ ለስም አጠራሩ ክብር ይሁንና ንጉሠ ነገሥት መድህን ኃያል አምላክ በመካከላቸው ሆኖ መንገደኛ መስሎ ተራ ሰው መስሎ ይጓዝ ነበረ። እነሱም ሲጓዙ ተስፋ ቆርጠው ነበረ። ብስራተ ቅዱስ ሉቃስ ምዕራፍ 24 መዝግቦ ያለው ቅዱስ ሉቃስ የመዘገበልን ታሪኩ የሚገኘው አስቀድመን እንደተናገርን በምዕራፍ 24 ከቁጥር 13 አንስቶ ይሆናል እና መድኃኔ ዓለም ሞትን ድል አድርጎ ከተነሳ ከሶስተኛው ቀን በኋላ እነዚህ ደቀ መዛሙርት ተስፋ በመቁረጥ እየተነጋገሩ ይጓዙ ነበር ይለናል ታሪኩ። እና በዚያ መካከል ራሱን ሰውሮ አብሯቸው ተራ ሰው መስሎ የሚነጋገሩትን ሁሉ እየሰማ አብሯቸው ይጓዝ ነበረ። የሚነጋገሩት ምንድነው ያልን እንደሆነ እንግዲህ ተስፋ በመቁረጥ ውስጥ ነው እነዚህ ሰዎች ቅዱስ ሉቃስና ቅዱስ ኒቆዲሞስ ማለት ነው። በሚጓዙበት ሰዓት ስለ መድኃኔ ዓለምን የዚህ ዓለም ገዢዎች መኳንንት ሊቃነ ካህናት ደብድበው ግፍ አድርሰውበት በመስቀል ላይ እንደሰቀሉት ወደ መቃብርም እንደወረደ ተስፋ እንደቆረጡ በአምላካቸው ይሄንን ይነጋገሩ ነበረ። እንግዲህ ይሄን በሚነጋገሩ ሰዓት አስቀድሞ መድኃኔ ዓለም እንደሚሞት መከራ እንደሚቀበል እየደጋገመ ይነግራቸው ነበረ። እነሱ ግን ያንን ዘንግተው ከመቃብር ማን ወሰደው እያሉ ይነጋገሩ ነበረ። በመካከላቸው ምን ተገኝቶ በተግሳጽ መልክ የቅዱሳት መጽሐፍትን አስቀድመው የተነገረለትን ስለሱ ከሰማያ ሰማያት መውረዱን ከንጽሕት ቅድስት ድንግል ማርያም መጸነሱን መወለዱን መጠመቁን መከራ ሞት መቀበሉን በመስቀል ላይ መሰቀሉን ከዚያም ወደ መቃብር ወርዶ ሞትን ድል አድርጎ ወደ ሰማያት ማረጉን ዳግምም ዓለምን ለማሳለፍ በታላቅ ምስጋና እንደሚመጣ ቅዱሳት መጻሕፍት በሕግ መጻሕፍት በሊቀ ነቢያት ቅዱስ ሙሴ በመዝሙራት ልበ አምላክ ክቡር ዳዊት እንደዘመረ ቅዱሳን ነቢያት እንዳስተማሩ ይህንን ሁሉ ዘንግተው እነሱ ከመቃብር ማን ወሰደው በሚለው ተጨንቀው ይነጋገሩ ነበረ። ታዲያ በመካከላቸው ተገኝቶ እናንተ የማታስተውሉ ብሎ በመገሰጽ ያስተምራቸዋል። እነሱ ተጨንቀዋል። እነሱ በሐዘን ውስጥ ናቸው። እሱ ግን ራሱን ሰውሮ ሊያስተምራቸው ስለፈቀደ ተራ ሰው መስሎ ከነሱ ጋር ይጓዝ ነበረ። በሐዲስ ኪዳን ታሪክ የቅዱሳን ሐዋርያትን ታሪክ ስናይ የኤማሁስ መንገደኞች ታላቁን ስፍራ ይዛል። ታሪኩ ሰፋ ያለ ነው። የቅዱሳን ደቀ መዛሙርቱ ታሪክ ነው። ኤማሁስ ከኢየሩሳሌም 60 ምዕራፍ የምትርቅ ወይም 12 ኪሎ ሜትር የምትርቅ ከተማ ናት። ኤማሁስ የዚህ ዓለም ምሳሌ ናት። ኢየሩሳሌም ደግሞ የቅድስት ቤተ ክርስቲያን የወላዲተ አምላክ የአጋዕዝተ ዓለም ቅድስት ሥላሴ መንግስት ምሳሌ ናት እና ከቅድስናው ስፍራ ወደ ርኩሰቱ ዓለም እየሄዱ ነው። ይህም ተስፋ ቆርጠው ነው። አስቀድሞ ግን እሱ ነግሯቸው ነበረ። በብስራታዊ ቅዱስ ማቴዎስ ምዕራፍ 20 ቁጥር 28 ላይ መድኃኔ ዓለም ወደዚህ ዓለም ለምን እንደመጣ ደጋግሞ ይነግራቸው ነበረ። በአይሁድ በክፉዎች ተላልፈው እንደሚሰጥ፣ ድብደባ በግፍ እንደሚደርስበት፣ እንደሚሰቀል፣ ወደ መቃብር እንደሚወርድ፣ ሞትንም ድል አድርጎ በሶስተኛው ቀን እንደሚነሳ፣ ወደ ሰማያትም በ40ኛው ቀን እንደሚያርግ፣ ዓለምንም ለማሳለፍ እንደሚመጣ አስቀድሞ ሁል ጊዜ በተለያየ የቅዱስ መጽሐፍት ስፍራ ላይ ይነግራቸው ነበረ ለቅዱሳን ሐዋርያቱ። ከዚህ መካከል ቅዱስ ማቴዎስ ምዕራፍ 24 ቁጥር 28 ላይ እንደመዘገበልን እንዲህ ነበር። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላቸዋል። የሰው ልጅ ያለው ራሱ ወልደ እጓለ እመሕያው ከቅድስተ ቅዱሳን ከወላዲተ አምላክ በተዋሃደው ቅዱስ ሥጋ ክቡር ደም ሰው ሆኗልና የሰው ልጅ እያለ ነው በመጽሐፍት የሚገልጸው። መድኃኔ ዓለም ከሰማያ ሰማያት የወረደው
ለሁለት ዋና ዋና ነገራት ነው፣ ለሁለት አበይት ነገራት። አንደኛው ለቤዛነት ነው፣ ሁለተኛው ለአርያ ለምሳሌ ለትህትና ማለት ነው። ቤዛ የአዳምን ሞት የአዳምን ዕዳ በደል ሊደመስስለት ከሞት ወደሚደነቅ ሕይወት ሊያመጣው ከሞት ወደ ሕይወት ከጽልመት ወደሚደነቅ ብርሃን ሊያመጣው ፈቅዷልና ለዚህ ተወለደልን። በነጻነት እንኖር ዘንድ መድኃኔ ዓለም ነጻ ወጣን ብሎ ብርሃነ ዓለም ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 1 ላይ እንደተናገረ በነጻነት እንድንኖር በዲያብሎስ በአውሬው አገዛዝ ስር ነበርንና ነጻ ያወጣን ዘንድ ለቤዛነት መድኃኔ ዓለም መጣ። የተወለደው የተጠመቀው መከራ ሞት ተቀበለው ለኛ ቤዛነት ነው፣ እኛን ለማዳን ነው። የአዳም ዘርን ሁሉ ከአዳም አንስቶ እስከ ዕለተ ምጽአት ለሚነሱ ለሚያምኑበት ክርስቲያኖች ሁሉ ቤዛ ሊሆን ነው። በስሙ ለሚያምኑ ሁሉ ነጻ ሊያወጣን የመጣው የኛ ጌታ። ሁለተኛው ለአርያ ለምሳሌ ለትህትናው ነው። አርያ ምሳሌ ትህትናውን ይገልጻል። አሁን እነዚህ ሁለቱ ደቀ መዛሙርት በጸጸት ውስጥ እያሉ በፍርሃት በጭንቀት ውስጥ እያሉ ሲጓዙ ሶስተኛ ሰው መስሎ ከነሱ ጋራ ተራ መንገደኛ መስሎ ሲጓዝ ነው የምናየው። ይህ ትህትናው ነው። ራሱን ዝቅ አድርጎ የሚነጋገሩትን የነሱን ይረዳቸዋል፣ ጭንቀታቸውን። ይህ ትህትናው ነው እና ከኢየሩሳሌም ወደ ኤማሁስ ሲሄዱ የኤማሁስ መንገደኞች በሚል ነው ታሪኩ የሚታወቀው። ትልቅ ታሪክ ነው። ቅዱስ ሉቃስ እና ቅዱስ ኒቆዲሞስ ጸሐፍት ፈሪሳውያን፣ ሊቃነ ካህናት፣ መኳንንት እንዴት መከራ እንዳደረሱበት መድኃኔ ዓለምን እኮ የሰቀሉት ቤተ መንግስትና ቤተ ክህነት ተባብረው ነው፣ ስልጣናችን ይወስድብናል ብለው በቤተ መንግስት ያሉት፣ በቤተ ክህነት ያሉት ደግሞ ሕግና ስርዓትን የሙሴን ሕግ ሽሯል ብለው በሐሰት ነው አሳልፈው የሰቀሉት እና በሶስተኛው ቀን እንደሚነሳ ነግሯቸው ነበር። ግን ያንን ዘንግተውታል። ቅድስተ ቅዱሳን ወላዲት አምላክ ከእሁድ በመጀመሪያው ቀን ሄዳ መቃብሩን ስታይ ባዶ ነበረ እና እያለቀሰችም ሳለች ልጇ ወዳጇ መድኃኔ ዓለም ተገለጠላት። ከዛም ለደቀ መዛሙርቱ ሄዳ መድኃኔ ዓለም ሞትን ድል አድርገው እንደተነሳ ነግራቸዋለች። ይህንን ይነጋገሩ ነበር እነዚህ የኤማውስ መንገደኞች። ቅዱስ ሉቃስና ቅዱስ ኒቆዲሞስ ይህንን ሲነጋገሩ የተማሩትን ትምህርት እሱ ያስተማራቸውን ትምህርት እንግዲህ ከዋለበት እየዋሉ ካደረበት እያደሩ ነበረ ቅዱስ ቃሉ የሚማሩት። ያን የተማሩትን የሕግ መጽሐፍትን ሁሉ በመዝሙራት ቅዱስ ዳዊት እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወም እንደ ኃያል ሰው ብሎ ዘምሯል። ስለመነሳቱ ቅዱስ ዳዊት ተናግሯል፣ ዘምሯል። ነቢያቱ ሁሉ እሱ ስለመተላለፋችን ቆሰለ፣ ነቢየ ልዑል ቅዱስ ኢሳይያስ የተናገረው ያስተማረው፣ ቅዱስ ሙሴ አምላካችሁ በበረሃ ተሰቅሎ ታዩታላችሁ ያለውን ይህን ሁሉ ረስተው ዘንግተው እነሱ ከመቃብር ማን ወሰደው ብለው ትንሣኤውን ረስተው በሐዘን ይነጋገሩ ነበረ። በዚህ ጊዜ መድኃኔ ዓለም ወደ እነሱ ቀረበ። እነሆ ከነሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበረ። ሲነጋገሩና ሲመራመሩም መድኅን ራሱ ቀርቦ ከነሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? አላቸው። ቀለዮጳ የሚባል አንዱ መልሶ ቅዱስ ሉቃስ ማለት ነው፣ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድነው አላቸው። ራሱ መድኃኔ ዓለም እንዳላዋቂ ሆኖ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ መድኅነ እግዚእ እነርሱም የካህናት አለቆችና መኳንንት ለሞት ፍርድ እንዴት አሳልፈው እንደሰቀሉት ነው። እኛ ግን
ኢትዮጵያን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ከሆነ ዛሬ 3ኛ ቀን ነው። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች ቅድስተ ቅዱሳን ወላዲተ አምላክን ማለት ነው አስገረሙን። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክት ራእይ ደግሞ አየን ሲሉ መጥተው ነበር። ከኛ ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩ ሆኖ አገኙት። እርሱን ግን አላዩትም። እርሱም እናንተ የማታስተውሉ አላቸው። አሁን መገሰጽ ጀመረ። ቅዱሳን ነቢያት የተናገሩትን መዝሙራት በሙሴ ሕግ የተጻፈውን ረስተዋልና እሱም ያስተማራቸውን በ3ኛው ቀን ሞትን ድል አድርገው እንደሚነሳ ያስተማራቸውን ረስተዋል፣ ዘንግተዋልና እናንተ የማታስተውሉ አላቸው። እንግዲህ በሐዘን ውስጥ እያሉ እናንተ የማታስተውሉ ብሎ ገሰጻቸውና ማስረዳት ጀመረ። ቅዱሳት መጻሕፍትን እየተረጎመላቸው እያስረዳቸው ምስጢራትን ሁሉ እየገለጠላቸው ይጓዙ ጀመር። ዓይናቸው አልተገለጠም ነበር ያለው የልቦና ዓይናቸው ነው እንጂ ይህ የሚታየው ዓይን አይደለም። ረስተውት ነበርና ነገረ መስቀሉን የሚነጋገሩ ስለ ነገረ መስቀሉ ነው። ግን ደግሞ አስተምሮ የነበረውን እሱ የነገራቸው ረስተው ነበርና እናንተ የማታስተውሉ ብሎ በተግሳጽ ገባና ማስተማር ጀመረ እና በትምህርቱ ሁሉ እየተገረሙ ያንን 60 ምዕራፍ ሁሉ ሳይታወቃቸው ይሄዱ ይጓዙ ነበር። በሰማይና በምድር መካከል የተደረገውን ተአምራት ክቡር መስቀሉ ላይ በተሰቀለ ጊዜ 7ቱ ተአምራት የተደረጉትን ሁሉ ወደ መቃብር መውረዱን ሞትን ድል አድርጎ መነሳቱን ስለ ነገረ መስቀሉ እየተነጋገሩ ነው እነዚህ 2 ደቀ መዛሙርት። አሁን ከዚህ ታሪክ ምን እንማራለን? ታሪኩ ሰፊ ነው። አሁን ያነበብነው ብስራተ ቅዱስ ሉቃስ ከምዕራፍ 24 ከ13 እስከ 22 ያለውን ነው። ከዚህ ምን እንማራለን? ነገሩን አሳጥረን ስናየው በመንገድ ላይ ስንጓዝ ቃለ እግዚአብሔርን እየተነጋገርን መሄድ አለብን። ቅዱሱን የእግዚአብሔር ቃል መነጋገር አለብን። ዘዳግም ምዕራፍ 6 ከቁጥር 6 ያለውን ስንመለከት እንዲህ ይለናል። ቃለ እግዚአብሔርን መነጋገር እንዳለብን ስለሱ መጫወት እንዳለብን ሲነግረን እግዚአብሔር ለቅዱስ ሙሴ እንዲህ ብሎታል። እንግዲህ በመንገድ ላይ ቃለ እግዚአብሔርን መነጋገር አለብን። መልካሙን ነገር መወያየት አለብን። ይህን ስንል ቅዱስ መጽሐፍ እንዲህ ይላል። ኦሪት ዘዳግም ምዕራፍ 6 ከቁጥር 6 አንስቶ እንደዚህ ይላል። ለልጆችህም አስተምረው፣ በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው፣ በእጅህም ምልክት አድርገው እሰረው፣ በዓይኖችህም መካከል እንደ ክታብ ይሁንልህ፣ በቤትህም መቃኖች በደጃፍህም በሮች ላይ ጻፈው። ስትሄድ ስትቀመጥ ይህንን የሕግ መጽሐፍ ተነጋገረው፣ ተጫዋተው፣ አስበው፣ አሰላስለው። እነዚህ ደቀ መዛሙርት ቃለ እግዚአብሔርን ሲነጋገሩ የምናየው ከቅዱሳት መጻሕፍት የወሰዱትን የተማሩትን ነው። በተጨነቁ ጊዜ ስለ አምላካቸው መከራ፣ ሞት መቀበል ይነጋገራሉ። ቃለ እግዚአብሔርን መነጋገር አለብን። ቤትም ስፍራ ይሁን ቅዱስን እግዚአብሔር ቃል መነጋገር አለብን። ማሰብ ማሰላሰል አለብን። ይህንን ያጠይቃል። ሌላው ራሱ ቅዱስ እግዚአብሔር ከሙሴ ቀጥሎ ሕዝበ እግዚአብሔርን ሲመራ ለነበረው ለኢያሱ ወልደ ነዌ እንዲህ ብሎታል። መጽሐፈ ኢያሱ ምዕራፍ 1 ከቁጥር 5 አንስቶ እስከ 9 ያለ እኔ ከ8 ላይ ያለውን መለከተዋለሁ። እንዲህ ይላል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበት ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃልም ይለዋል። ይህ የሕግ መጽሐፍ ከአፍህ አይጥፋ፣ ሁል ጊዜ አስበው አሰላስለው። ልበ አምላክ ክቡር ዳዊትም እኔ ግን በሕግህ እጫወታለሁ ይላል በመዝሙሩ ላይ። ቃሉ ጣፋጭ ስለሆነ አጥንትን የሚያለመልም ስለሆነ ዝማሬ ስንዘምር ከዘመርን በኋላ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን ላለ ዘማሪያን
ቃሉ ሕያው ስለሆነ ሕይወትን ስለሚሰጥ የዘላለም ምግብ ስለሆነ ቃሉን መነጋገር ይኖርብናል። ቅዱስ ዳዊትም በመዝሙር 118 ቁጥር 103 ላይ ቃልህ ለጉሮሮዬ ጣፋጭ ነው ይላል። ቃልህ ለጉሮሮዬ ጣፋጭ ነው ከማርም ከወለላም ይልቅ ጣፈጠኝ ይላል። እንዲያውም እኮ ማር ሲበዛ ይመራል። እግዚአብሔር ቃል ግን ቢነገር በዕለቱ አዲስ ነው። ማለዳ ማለዳ ቅዱሱ ቃል አዲስ ነው። ሁል ጊዜ ቅዱስ 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 እግዚአብሔር እያልን ስናመሰግን ትናንትም ዛሬም ነገም እንዲሁ ለዘላለም ብንለው የማይሰለች የሕይወት ቃል ነው። ምግብ ነው ቃሉ። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሏል። ቃሉ የማይሰለች ነው። ቃሉ ሕያው ነው። ከማርም ከወለላም ይልቅ የእግዚአብሔር ቃል ዘላለማዊ ቃል ነው፣ ይጣፍጣል። ስለዚህ ከነዚህ ከሁለቱ ደቀ መዛሙርት በመንገድ ላይ ስንጓዝ ቅዱሱን የእግዚአብሔር ቃል መማር እንዳለብን፣ እሱን እየተነጋገርን እየተጫወትን መሄድ እንዳለብን፣ ክፉን መተው እንዳለብን፣ የሕይወትን መንገድ የሕይወትን ንግግር መነጋገር እንዳለብን ይህን ያጠይቀናል፣ ያስረዳናል። ነገረ መስቀሉን ማሰብ ይኖርብናል። ነገረ ድንግል ማርያምን፣ ነገረ መስቀሉን፣ ነገረ ቅዱሳንን፣ ነገረ ቅድስት ቤተ ክርስቲያንን፣ ነገረ ነቢያትን፣ ነገረ ሐዋርያትን፣ በመስቀሉ ላይ የተደረገውን ቤዛነት የተከፈለልን ዋጋ ይህንን መነጋገር ይኖርብናል። ሁል ጊዜ ስለተደረገልን ቸርነት፣ ምሕረት፣ ይቅርታ፣ ፍቅር አጋዕዝተ ዓለም ቅድስት ሥላሴ ለዓለም ያደረጉትን ድንቅ ድንቅ ሥራ መናገር አለብን። እነዚህ ደቀ መዛሙርት የኤማውስ መንገደኞች በመንገድ ላይ ሲሄዱ ቅዱሱን የእግዚአብሔር ቃል እየተነጋገሩ ነበር። እኛ ከነሱ ይህን እንማራለን። በመጨነቅ በሐዘን ውስጥም እንኳን ሆነን ተስፋ በመቁረጥ ውስጥም ሆነንም እንኳ ቅዱሱን የእግዚአብሔር ቃል መነጋገር አለብን። ምክንያቱም ተስፋ ይቀጥላልና ሕይወት ይሆናልና። በሃይማኖት እንድንጸና፣ በምግባር እንድንቀና፣ የተጠራጠረው እንዲያምን፣ የካደው እንዲመለስ፣ ከጣዖተ አምልኮ ወደ አምልኮተ እግዚአብሔር እንዲመጣ፣ በዚህም ውስጥ ደግሞ ከተሳሳትን ከወደቅንበት እንድንነሳ ደግሞ በንስሐ እንድንታጠብ ይህንን መነጋገር ይኖርብናል። ከነዚህ ደቀ መዛሙርት ከነዚህ ከኤማውስ መንገደኞች ከቅዱስ ሉቃስና ከቅዱስ ኒቆዲሞስ የምንማረው ይህንን ነው። በተጨነቁ ጊዜ ስለ አምላካቸው ነው የሚነጋገሩት። ስላልባሌ ነገር፣ ስለ ክፉ ነገር አልተነጋገሩም። ስለዚህም የቃሉ ባለቤት ራሱ ባለቤቱ ስለ እሱ እየተነጋገሩ ራሱ በመካከላቸው ሆነ፣ መጣላቸው። እናስታውሳለን። በብሉይ ኪዳን አበብዙኃን ቅዱስ አብርሃም፣ ደጉ አብርሃም፣ እንግዳን የሚጋብዘው ቅዱስ አብርሃም እንግዳ በቀረበበት ሰዓት ማዕድ አልበላም ብሎ ወጥቶ ከቤቱ በመንበረ አድባር ስር ተቀመጠ ይላል ታሪኩ። ኦሪት ዘፍጥረት ምዕራፍ 18 ከቁጥር አንስቶ ታሪኩን እናገኘዋለን። በዛም ጊዜ አጋዕዝተ ዓለም ቅድስት ሥላሴ አጋንንት አውሬው ሰው ወደ እሱ ቤት እንዳይመጣ፣ እንግዳ እንዳይመጣ፣ ቅዱስ አብርሃም በረከት እንዳያገኝ አስከለከለበት። አብርሃም ክፉ ሆኗል ብሎ አብርሃም የድሮ አብርሃም መስሏችኋል፣ ይኸው ራሴን ገምሶ ይኸው አድምቶኝ ብሎ በምትሃት አውሬው ሰው እንዳይመጣ ከለከለበት። ቅዱስ አብርሃምም የእምነት ሰው ነውና ሰው ካልመጣ አልበላም ብሎ ቁጭ ብሎ ይጠባበቅ ነበረ። አውሬው ለክፉ የሚያደርገውን የእኛ ጌታ ወደ መልካም ይቀይረዋል። በዛን ጊዜ አጋዕዝተ ዓለም ቅድስት ሥላሴ በአንድነቱና በሶስትነቱ ለቅዱስ አብርሃም ተገለጠለት። በዛን ሰዓትም ወደ ቤቱ እንዲገቡ ጋበዛቸው። እንግዳ ተቀባይ ነውና። ምቀኛ አታሳጣኝ ይላሉ አበው። እውነት ነው። አብርሃም በሰማይም በምድር የሚከበረውን አምላክ ወደ ቤቱ እንዲገባለት ቤቱም እንዲባረክለት ይስሐቅም እንዲወለድ ሆነ። ታሪኩን ሁላችን እናውቀዋለን። ሁለተኛው እዚህ ጋር የምንረዳው እንግዳን መቀበል እንዳለብን ብርሃነ ዓለም ቅዱስ ጳውሎስ እንግዶችን ለመቀበል ትጉ ብሎናል። በዕብራውያን ምዕራፍ 13 ከቁጥር 2 አንስቶ እንግዶችን ለመቀበል አትዘንጉ ብሏል። ብዙዎች ሳያውቁ መላእክትን እንግድነት ተቀብለዋልና አለ ብርሃነ ዓለም ቅዱስ ጳውሎስ። ዕብራውያን ምዕራፍ 13 ቁጥር 2 ላይ ብዙዎች ሳያውቁ መላእክትን ተቀብለዋል።
አሁንም በብሉይ ኪዳን ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ቅዱስ ሎጥ ቅዱሳን መላእክቱን ሲቀበል እናያለን። ወደ ቤቱ ሲሄዱ ወደ ቤቴ ግቡ እደሩ ብሎ ቅዱሳን መላእክቱን ሲቀበል እናያለን። ቅዱሳን መላእክትን ብዙዎች ሳይወቁ መላእክትን ተቀብለዋልና ቅዱስ ጦቢትም እንዲሁ ፈታዬ ማኅፀን ቅዱስ ሩፋኤልን ወደ ቤቱ በመጋበዙ አይኑ በርቶለታል። ቅዱሳን መላእክትን መቀበል በረከት ነው። ሰውም ስንቀበል እንግዳ በረከት ነው። ብዙዎች ሳያውቁ መላእክትን ተቀብለዋል። ከሰውም ባለፈ ብርሃናዊ መላእክትን እንድንቀበል ፍቃድ እናገኛለንና ማለት ነው። ሎጥ እነዛ 5ቱ የሰዶሙ ከተሞች ሲጠፉ ከሚነደው እሳት የዳነው እንግዶችን በመቀበል ነው። የተቀበላቸው እንግዶች ቅዱሳን መላእክት ነበሩ። እሱ ከመጥፋት አዳኑት። አጋዕዝተ ዓለም ቅድስት ሥላሴ ወደ ቅዱስ አብርሃም ቤት ሲገቡ ለ90 ዓመት በላይ ከ90 ዓመት በላይ መካን የነበረችው ቅድስት ሳራ ጸንሳለች። ይስሐቅንም ትወልዳለች። ወለደችውም ደግሞ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ አጋዕዝተ ዓለም ቅድስት ሥላሴ ቤታችን በበረከት ሲጎበኘው የማይቻለው ሁሉ ይቻላል። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳው ነገር የለም፣ ሁሉም ማድረግ የሚችል አምላክ ነውና። እንግዶችን መቀበል እንደዚህ ነው። አምላክን ፈጣሪን እንቀበላለን፣ ቅዱሳን መላእክትን እንቀበላለን፣ ቅዱሳንን ሁሉ እንቀበላለን። እንዲሁም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 13 ላይ እንግዶችን ለመቀበል ትጉ ነው የሚለው። መቀበል ብቻ መትጋት አለብን። በመልካምነት በደስታ በፍቅር ማስተናገድ አለብን። የምናገኘው ጸጋ ብዙ ነውና። አሁን እነዚህ የኤማውስ መንገደኞች እየተጓዙ ያለ ትምህርቱን ሁሉ ያስተምራቸዋል። ከቅዱሳት መጻሕፍት እየጠቀሰ ይተረጉምላቸዋል፣ ሚስጥራትን ይገልጥላቸዋል። እነሱ የልቦናቸው ዓይን ተሰውሮ ነበረ፣ ማስተዋል አቅቷቸው ነበርና ይገስጻቸዋል፣ ያስተምራቸዋል። ራሱን ግን አልገለጸላቸውም እና እየተጓዙ እየሄዱ ያለ ቀኑ እየመሸ መጣ። እየመሸ ሲመጣ ቀኑ እየመሸ ነውና በእኛ ጋር ወደ እኛ ቤት ገብተህ እደር አሉት። ከእኛ ጋር እደር ይሉታል። ምክንያቱም ትምህርቱ እጅግ የሚጥም ነውና የሚያለመልም ነውና ትምህርቱ እንዳይቋረጥባቸው ከእኛ ጋር እደር ይሉታል። በረከትን እንዲያገኙ ወደ ቤታቸው ገብተው በረከትን ስለፈለጉ ከእኛ ጋር እደር ይሉታል። የትምህርታችን ርዕስ ምንድን ነው? ከእነሱ ጋር ሊያደር ገባ ነው። በዚህን ጊዜ ከእኛ ጋር እደር ሲሉት ወደ እነሱ ቤት ገባላቸው። ገብተውም ማዕድ አቀረቡ። እነሱ እንግዳ ተቀባይ መሆናቸውን እንመለከታለን። ያልነውም ለዛ ነው። እንግዳ መቀበል አለብን። ገብተውም ማዕድ በቀረበ ጊዜ እንጀራን ቆርሶ ባርኮ አመስግኖ ሰጣቸው። የዚያን ጊዜ ዓይናቸው ተገለጠ ይላል ቅዱስ ሉቃስ እንደመዘገበልን። ዓይናቸው በራላቸው። የልቦና ዓይናቸው፣ የእምነት ዓይናቸው፣ የአእምሮ ዓይናቸው፣ የተስፋ ዓይናቸው በራላቸው። አምላካቸው መድህን ዓለምን እግዚአ ሰማይ ወምድር ንጉሠ ነገሥት መድህን ኃያል አምላክን አወቁት። እጅግ ተደሰቱ። ልቦናችን ሲበራ የረቀቀው ይጎላል፣ የራቀው ይቀርባል፣ የተደበቀው ይታያል። እሱ ሲፈቅድ ወደ ሕይወታችን ስንጋብዘው ሁሉ ነገር ይሆናል። በሱ ፈቃድ ነውና። ደግሞም ያለኔ ፈቃድ ምንም ማድረግ አትችልም ብሎ ራሱ ባለቤቱ አስተምሮናል፣ ነግሮናል። ያለ እግዚአብሔር ፈቃድ ምንም ማድረግ አንችልም። እንጀራን ባርኮ ቆርሶ ሲሰጣቸው የልቦናቸው ዓይን በራላቸው። ተስፋቸው ለመለመ። በማዕድም ሲቀመጥ ያንንም ማዕድ ሲቀምስ ምትሃት እንዳልሆነ ትንሣኤው ምትሃት እንዳልሆነ ይረዳሉ። በዚህን ጊዜ ሲደሰቱ እሱ አስቀድሞ ነግሯቸዋል እኮ በብስራተ ቅዱስ ዮሐንስ ምዕራፍ 11 ቁጥር 25 ላይ አነ ውእቱ ትንሣኤ ወሕይወት፣ ትንሣኤና ሕይወት እኔ ነኝ ብሏቸዋል። ስለዚህ ከሙታን መካከል ሞትን ድል አድርጎ መነሳቱ
ምትሃት እንዳልሆነ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ነውና ፍጹም አምላክ ፍጹም ሰው ነውና ከነሱ ጋር በማዕድ ተቀምጦ ሳለ ከነሱ ጋር ሲበላ አምላክ መሆኑን ብቻ አይደለም ሰውም ጭምር ነኛ ጌታ ምትሃት እንዳልሆነ ትንሳኤው ይሄን ይገልጥላቸዋል። ደግሞም ከሙታን ተለይቶ ከተነሳ በኋላ ለቅዱሳን ደቀ መዛሙርቱ ሲገለጥላቸው በጥብርያዶስ ወንዝ ባህር ዳርቻ በጥብርያዶስ ባህር ዳር ተገልጦላቸው ነበረ። አሳ እንዲይዙ አሳውንም ጠብሰው እና የማር ወለላ አቅርበውት ነበረ። ከሙታን ከተነሳ በኋላ ማለት ነው። የተጠበሰ አሳና የማር ወለላ አቀረቡለት፣ ከሱም በላ ይላል። ይህ ነገረ መስቀሉ ይህ ትንሳኤው ምትሃት እንዳልሆነ ሲያጠይቅ ነው። የሰው ልጅ እያለ ራሱን ይገልጥ ነበረ። ከቅድስተ ቅዱሳን ከወላዲተ አምላክ የተዋሃደው ቅዱስ ሥጋና ክቡር ደም ያንን ሲያጠይቅ ነው። ሰው መሆኑን ፍጹም አምላክ ፍጹም ሰው መሆኑን ሲያጠይቅ ይሄንን የተጠበሰ አሳና የማር ወለላ በላ ይለናል። አሁንም እነዚህ የኤማውስ መንገደኞች ወደ ቤታቸው በጋበዙት ጊዜ እንጀራውን ቆርሶ ለነሱ ሰጠ፣ እሱም በላ። ወደ ቤታችን ሲቀርብ እነሱ አሁን አንድ ስለ እንግድልነቱ ባርክልን ይሉታል። ማዕዱን እንግዳ መቼስ ባለቤት እንግዳ እያለ ባለቤት አይባርክም፣ እንግዳ ነው የሚባርከው። እንግዳ ነውና ማዕዱን እንዲባርክላቸው ግድ ይሉታል። ሁለት ደግሞ መምህር ነው፣ እያስተማራቸው ነው፣ ሚስጥራትን እየገለጸላቸው ነውና መምህር እንደሆነ አምነው በመምህርነቱ ስለ መምህርነቱ ማዕድን ባርክልን ይሉታል። ሶስተኛው ደግሞ ራሱን ሊገልጥ ዘንድ አለውና አምላክነቱን ሊገልጥ ዘንድ አለውና በዚህ ምክንያት ባርክልን ይሉታል። የተባረከ ምግብ ሚስጥርን ይገልጣል። ቅዱስ ማዕድ ራሱን የቻለ እኮ ትርጉም አለው። አጋዕዝተ ዓለም ቅድስት ሥላሴ ለቅዱስ አብርሃም በቤቱ ሲገኙ ማዕድን ያቀረበላቸው። ማዕዱ በቀረበ ጊዜ እግራቸውን አጥቦ ባስቀመጣቸው ጊዜ ማዕድ አመጣ። ከዛም በኋላ ይስሐቅ እንደሚወለድ ተነገረው። ይህ ታላቅ ምስጢር ነው። ማዕድን ባርከን አስባርከን መብላት አለብን። የተባረከውን ማዕድ መብላት አለብን። ይልቁንም ቅዱስ ሥጋውና ክቡር ደሙን ስለኛ ቤዛነት መከራ ሞትን የተቀበለው እኔ ከሰማይ የወረድኩ እንጀራ ነኝ፣ ከዚህ እንጀራ የሚበላ ለዘላለም ይኖራል እንጂ አይሞትም። እኔ ከሰማይ የወረድኩ መጠጥ ነኝ፣ ከዚህ የሚጠጣ ለዘላለም አይጠማም። መድኃኔ ዓለም በቅዱስ ዮሐንስ ብስራት ምዕራፍ 4 ላይ በሰማርያ ያልፍ ዘንድ ግድ ሆነበት ይለናል። በሰማርያ ሲያልፍ አንዲት መበለት ያገኛል። ውሃ ስትቀዳ ያነጋግራታል። እኔ የሚሰጠው ውሃ አያስጠማም ብሎ ይነግራታል። አሁን ግድ የሆነበት በራሱ ፈቃድ ነው። ይቺ መበለት እንድትድን ወደሱ ሕይወት እንድትመጣ አለውና ነው ወደሷ የሄደው። ውሃ ጠጭኝ ሲላት ውሃ ላጠጣሽ ማለቱ ነው። የሕይወትን ውሃ የሚያጠጣ አምላክ ነውና ሕይወቷን ቀይሮላታል። አሁንም እነዚህ ሁለት ደቀ መዛሙርት ሕይወታቸው ተስፋቶ ነበረ። በቤታቸው ገባ፣ ማዕድን ባረከላቸው። ማዕድኑን ባርኮ በሰጣቸው ጊዜ ያንን በበሉ ጊዜ ልቦናቸው በራ። የእምነት አይናችን የልቦና አይናችን ይብራልን። ከኛ ጋር እደር ብለውት ነበረ። በምህረት በበረከት በይቅርታ በረድኤት ከኛ ጋር እደር። ወደ እነሱ ገባ፣ ወደ ሕይወታችን ይግባ። ክፉውን ትተን በጎን ተከትለን እሱን እንድናከብረው፣ እሱን እንድንፈራው፣ እሱን እንድንወደው ያድርግልን። በሕይወታችን ሲገባ ሁሉ ነገር ይገለጣል። እነዚህ ሁለት ደቀ መዛሙርት ቅዱስ ሉቃስና ቅዱስ ኒቆዲሞስ ይህን አደረጉት። እንግዳን መቀበል አለብን።
የተባረከው ምግብ መብላት አለብን። ይህን እንማራለን። ሌላው እነዚህ ደቀ መዛሙርት ይሄንን ማዕድ ከበሉ በኋላ ተሰወራቸው ይላል። በሰውነቱ ተገለጠላቸው፣ በአምላክነቱ ደግሞ ተሰወራቸው። በዚህን ጊዜ 60 ምዕራፍ ተጉዘው ነበረ። በዛን ጊዜ እንደገና ተመልሰው 60 ምዕራፍ ከኤማሁስ ወደ ኢየሩሳሌም ተመለሱ። ኢየሩሳሌም አንድ የቅድስት ቤተክርስቲያን ምሳሌ ናት። የወላዲተ አምላክ ቅድስተ ቅዱሳን ምሳሌ ናት። የገይስተ ዓለም ቅድስት ሥላሴ መንግስት የመንግስተ ሰማያት ምሳሌ ናት። ኤማሁስ የዚህ ዓለም ምሳሌ ነው። የጠፋው ዓለም፣ የክህደት ዓለም፣ የጥርጥር ዓለም። ከኤማሁስ ወደ ኢየሩሳሌም ተመለሱ። በዛው ቅጽበት ደክማቸዋል፣ ተስፋ ቆርጠው ነበር፣ ርባቸው ነበረ በብዙ ነገር። ግን የሕይወትን ጌታ ሲያገኙ ድካሙም ጠፋ፣ ረሃቡም ጠፋ። በእምነት ተሞሉ፣ ተስፋን አገኙ፣ ለመለሙ። ስለዚህ ሶስተኛ ላይ ከዚህ ምን እንማራለን? የሰማነውን ያየነውን እውነት የሰማነውን የምስራች ዜና ሌሎች ማብሰር አለብን። እኛ ብቻ ተደስተን መቅረት የለብንም። ሌላው ምን ሰው ይደስ ዘንድ ማሰብ አለብን። 12ቱ ደቀ መዛሙርት በተዘጋ በር ውስጥ ተቀምጠው ቤት ውስጥ ተቀምጠው ነበረ። በሩን ዘግተው ጨካኞች እንዳይገድሏቸው እንዳይደበድቧቸው ፈርተው አምላካቸው ከነሱ በተለየ ጊዜ ተስፋ ቆርጠው ነበረ። እነዚህ ሁለት ደቀ መዛሙርት ተመልሰው መድኃኔ ዓለምን እንዳገኙት ከነሱ ጋር እንደተጓዘ ቅዱሳት መጻሕፍትን እንዳመሰጠረላቸው እንዳስተማራቸው ምስጢራትን ሁሉ እንደገለጠላቸው ሄደው አበሰሩ፣ ተናገሩ። ደስታቸው ፍጹም ደስታ ተሞልተው ነበረ። የብርሃን አምላክ አሁን ቅድም ምንድን ነበር ያሉት? መሽቷልና ከኛ ጋር እደር። ተራ ሰው መስሏቸው ነው። እሱ ግን አማናዊ ብርሃን ነው። ቅዱስ ኤፍሬም ብርሃን ዘበአማን ዘይመጽእ ውስተ ዓለም ነው ያለው። ብርሃን ዘበአማን ዘይመጽእ ውስተ ዓለም፣ አማናዊ ብርሃን ወደዚህ ዓለም የመጣው ከሞት ወደ ሕይወት ከጽልመት ወደሚደነቅ ብርሃን ያወጣን ዘንድ ያወጣን አምላክ እሱ ነውና ያንን ባለማወቃቸው መሽቷል ከኛ ጋር እደር አሉት። በሱ ዘንድ ግን ጽልመት የለም። እሱ አማናዊ ብርሃን ነው። አማናዊ ብርሃን እውነተኛው ብርሃን ነው ከነሱ ጋር ያለው። እኔ የዓለም ብርሃን ነኝ ብሎ ነግሯቸው አስተምሯቸው ነበረ። እና ከነዚህ ደቀ መዛሙርት ሶስተኛ የምንማረው ማብሰር እንዳለብን እኛ ብቻ ተደስተን እውነቱን አይተን እውነቱን መመስከር ያየነውን የሰማነውን እውነቱን ነገር መመስከር መናገር አለብን። ሳይደክማቸው እንደገና ተመልሰው 60 ምዕራፍ ድጋሚ ወደ ኢየሩሳሌም ተመለሱ። ለደቀ መዛሙርቱም ተናገሩ መድኃኔ ዓለም እንደተገለጠላቸው በኋላ ግን እንደተሰወረባቸው። ይሄን ነግሯቸውም ቅዱሳን 12 ሐዋርያት አላመኑባቸውም ነበረ። እነሱም በከባድ ፍርሃት ተስፋ መቁረጥ ውስጥ ነበሩ። ከዛ በተዘጋ በር ውስጥ አሁን እንደገና የሰማይ የምድር ንጉሥ መድኃኔ ኃያል አምላክ በተዘጋው ቤት ውስጥ ገብቶ ሰላም ለኩልክሙ አላቸው። ደነገጡ። ከዛ ራሱን ገለጠላቸው። ምትሃት አይደለም፣ ይሄው የተቸነከሩት እጆቼ፣ የተወጋው ጎኔ ብሎ አሳያቸው። አመኑ። የዛን ጊዜ ስጋ ያለው ስጋ ለባሽ ነው፣ መንፈስ ግን ስጋና አጥንት የለውም። ይሄው እኔ ነኝ ከቅድስተ ቅዱሳን ከወላዲተ አምላክ የተዋሃድኩት ቅዱስ ስጋና ክቡር ደም በጠባብ ደረት በሐፂር ቁመት የተገለጥኩ አዳምን መስዬ የተገለጥኩት ለዓለም እኔ ነኝ። ፍጹም አምላክ ፍጹም ሰው መሆኑን ገለጠላቸው። የዛን ጊዜ ለሁሉም ተገለጠላቸው። ለሁላችን ይገለጥልን። በእምነት ስንኖር፣ በተስፋ ስንኖር፣ በመልካምነት ሁሉ ስንኖር የኛ ጌታ ሁል ጊዜ ከኛ ጋር ነው። ደግሞም ይገለጥልናል፣ ያስተምረናል። ያስተምረን ዘንድም ቅዱስ ፈቃዱ ይሆንልን። ሁል ጊዜ የሚያስተምረን፣ የሚገልጥልን፣ የሚመክረን፣ የሚገስጸን እሱ ነው። እሱ ሲፈቅድ ነውና። እሱ ካልፈቀደ ግን ምንም አይሆንም። አሁን ከነዚህ ደቀ መዛሙርት ይህን እንማራለን። ተስፋ መቁረጥ የለብንም። የተነገረንን፣ ያየነውን፣ የሰማነውን፣ የተማርነውን
መርሳት፣ መዘንጋት፣ መካድም የለብንም። ከኢየሩሳሌም ወደ ኤማሁስ ነበር የሚጓዙት። የኤማሁስ መንገደኞች ወደሚጓዙበት ያለውን አንስቶ የኤማሁስ መንገደኞች ይላቸዋል። መጓዝ የነበረባቸው ከኤማሁስ ወደ ኢየሩሳሌም ነበረ። እነሱ ግን ተስፋ ስለቆረጡ ጓዙ ነበረ። ሆኖም ግን በዛ ተስፋ መቁረጡስ ሆነው ነገረ እግዚአብሔርን ነው፣ ነገረ ሕይወት፣ ነገረ ድህነትን ነው የሚነጋገሩት፣ ነገረ መስቀሉን ነው የሚነጋገሩት። ስለኛ መከራ ሞት መቀበሉን፣ ስለ አምላካችን ቤዛነት ስለሱ ነበር የሚነጋገሩት። በመካከላቸው ተገኘ። እኛም በጭንቅ ውስጥ ሆነን የሕይወትን አምላክ ስለሱ ወደሱ መጣራት አለብን። ያየነውን የሰማነው መዘንጋት የለብንም። ከነዚህ ደቀ መዛሙርት እንማራለን። ቅዱስ ዮሐንስ በራእዩ ማንም ፈቅድ ዘንድ ቤቱን አንኳኳለሁ፣ ወደ ቤቱም እገባለሁ ይላል። ዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ አሁን ቤት የተባለው የኛ ሰውነት ነው። የሚያንኳኳው ደግሞ ልቦናችንን ነው። በምህረት ያንኳኳል፣ በትምህርት ያንኳኳል፣ በይቅርታ ያንኳኳል፣ ለምህረት ለሕይወት ያንኳኳል፣ በተግሳጽ ያንኳኳል። መጨረሻ ላይ ግን አንመለስ ስንለው በቁጣ ያንኳኳል። የኛ ጌታ ያስተምረናል፣ ይመክረናል፣ ይገስጸናል። እምቢ ስንለው ቁጣውን ያመጣል። ብዙዎቻችን አሁን ብዙ ዓለም ጠፍቷል። ዓለም በሩን ዘግቶበታል። ከማመን ይልቅ ወደ መካድ፣ ከቅድስት ቤተ ክርስቲያን ይልቅ ኤማሁስ ይህ ዓለም ስቦታል ዓለምን። ቅድስት ቤተ ክርስቲያን ቅድስተ ቅዱሳን ወላዲተ አምላክ ከቅድስት ቤተ ክርስቲያን ልንርቅ ዘንድ አይገባንም። ወደ ቅድስት ቤተ ክርስቲያን መቅረብ እንዳለብን ቅድስተ ቅዱሳን ወላዲተ አምላክን ከፍጥረት ሁሉ የተለየች አምላክ እናት፣ ንጽሕተ ንጹሐን፣ ዓለም ሁሉ የዳነባት ንጽሕት ጽዋ፣ መሰረተ ሕይወት፣ ምክንያተ ድኂን ወላዲተ አምላክን ከሷ መራቅ የለብንም። እሷን ትተን መሄድ የለብንም። ብዙዎች ወላዲተ አምላክን ትተው ሄደዋል። ብዙዎች ቅድስት ቤተ ክርስቲያንን ትተው ሄደዋል። ግን ይመለሱ ዘንድ ሕይወትን ያገኙ ዘንድ ይገባቸዋል። ሞትን ድል አድርጎ የተነሳው አምላክ ወደ ሲኦል ወርዶ በዲያብሎስ አገዛዝ ስር የነበሩትን ሁሉ ነፃ ወጥቷል። ከገሃነም ከሲኦል ወደ ገነት ወደ መንግስተ ሰማያት ነው የመለሰን የኛ ጌታ። ኤማሁስ ይህ ዓለም ነው፣ የጠፋው ዓለም ነው። ወደ ቅድስት ቤተ ክርስቲያን ወደ ገነት ወደ መንግስተ ሰማያት እናስተውል። ይህንንም እንድናስተውል ልቦናችን ያብራለን እና የኤማሁስ መንገደኞች በዚህ ቅዱስ መጽሐፍ ታሪክ ይህንን ይመስላል። አጠር አድርገን ስንመለከት ቅዱስ ሉቃስና ቅዱስ ኒቆዲሞስ ነበሩ ወደ ኤማሁስ ሲጓዙ የነበሩት። አምላክ ከነሱ መካከል ተገኘ፣ ምስጢርን ገለጠላቸው። ወደ ኢየሩሳሌም ተመለሱ፣ ለወንድሞቻቸው አበሰሩ። አምላክም ተገለጠ። ትንሣኤው ምትሃት እንዳልሆነ ለደቀ መዛሙርቱ ሁሉ ገለጠላቸው። ሞትን ድል አድርጎ የተነሳው ጌታ በነጻነት እንኖር ዘንድ መድኃኔ ዓለም ነጻ ወጣን። ያስተማረን የመከረን አምላክ ቅዱሳን ቅዱስ እግዚአብሔር ስለማይነገር ሁሉ ስታው ክብር ለሱ ይሁን። በተማርንበት 30፣ 60፣ 100 ያማረ ፍሬ እንድናፈራ አጋዕዝተ ዓለም ቅድስት ሥላሴ ይርዱን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይመሃረን ወይሳሃለን በረተ ተዋሕዶ ሃይማኖት ያጽናን ለይኩን። ዘኢትዮጵያ